በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ማንቸስተር ዩናይትድ እና ቼልሲ ነጥብ ሲጥሉ ኒውካስል ዩናይትድ ደግሞ ቶተንሃም ሆትስፐርን አሸንፏል። ሰላም ውድ የዋን ስፖርት ተከታዮች እንዴት አላችሁ? ወደ እናንተ በእግር ኳስ ድህረ ጨዋታ ዳሰሳችን እንሆ መጥተናል። በዚህም በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች የተካሄዱትን የማክሰኞ ምሽት ጨዋታዎች ወደ እናንተ የምናደርሳችሁ ይሆናል። ማንቸስተር ዩናይትድ ከዌስትሃም ጋር ተለያይቷል። ቼልሲም በተመሳሳይ ከሊድስ ዩናይትድ ጋር 2-2 ሲለያይ ቶተንሃም ሆትስፐር ደግሞ በኒውካስል ዩናይትድ በሜዳው ተሸንፏል። የእነዚህን ጨዋታዎች ከጨዋታ በኋላ የተሰጡ ዝርዝር ጉዳዮችና አጠቃላይ ጨዋታዎችን ሁኔታ የምናስቃኛችሁ ይሆናል። መርሃ ግብሩን ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አጋርነታችሁ እንድታሳዩን እንጠይቃለን። ዋን ስፖርት በፌስቡክ፣ ዩቲዩብ እና ቲክቶክ ላይ ይገኛል። ማንቸስተር ዩናይትድ ከ4 ተከታታይ ጨዋታ በኋላ አቻ ተለያይቷል። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጪ ከዌስትሃም ዩናይትድ ጋር የተጫወተው ማንቸስተር ዩናይትድ አንድ አቻ ተለያይቷል። በለንደን ስታዲየም በተደረገው ጨዋታ ቶማስ ቱሼክ ዌስትሃምን እስከ 90ኛው ደቂቃ ድረስ መሪ ማድረግ የቻለች ግብ ሲያስቆጥር በባከነ ሰዓት በተቆጠረበት ግብ ደግሞ ነጥብ ተጋርቷል። ቤንጃሚን ሼሽኮ የዩናይትድን ያቻነት ግብ አስቆጥሯል። ዩናይትድ በፕሪሚየር ሊጉ ከ4 ተከታታይ ድል በኋላ አቻ የተለያየበት ጨዋታ ሆኗል። ማይክል ካሪክ ሩበን አሞሪምን በመተካት ክለቡን ከተረከበ በኋላ ለመጀመሪያ ጊዜ ሳያሸንፍ ወጥቷል። ማይክል ካሪክ ባለፉት ተከታታይ 4 ጨዋታዎች ፉልሃምን፣ ቶተንሃም ሆትስፐርን፣ ማንቸስተር ሲቲን እና አርሰናልን ድል ማድረጉ ይታወቃል። በተመሳሳይ ቼልሲም ከ4 ተከታታይ ጨዋታ በኋላ አቻ ሲለያይ ቶተንሃም ደግሞ አሁንም ተሸንፏል። በ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ከሊድስ ዩናይትድ 2-2 ተለያይቷል። በስታንፎርድ ብሪጅ በተደረገው ጨዋታ ቼልሲ በጃኦ ፔድሮ እና ኮል ፓልመር ግቦች ሲመራ ቢቆይም ነጥብ ለመጋራት ተገዷል። ሉካስ ናምቻ እና ኖህ አውካፎር የሊድስ ዩናይትድን ግቦች ያስቆጥረዋል። ቼልሲ በፕሪሚየር ሊጉ ከ4 ተከታታይ ጨዋታ በኋላ ነው ነጥብ መጣል የቻለው። በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐር በበኩሉ በኒውካስል ዩናይትድ 2-1 ተሸንፏል። ማሊክ ቲያው እና ጃኮብ ራምሴ የኒውካስልን ግቦች ሲያስቆጥሩ ኤርቺ ግሬይ የቶተንሃምን ብቸኛ ግብ ያስገኘ ተጫዋች ነው። ባለፉት 6 ተከታታይ ሊግ ጨዋታዎች ማሸነፍ ያልቻለው ቶተንሃም ሆትስፐር ወደ 17ኛ ደረጃ ዝቅ ያለ ሲሆን ትልቅ የመውረድ ስጋትም ተጋርጦበታል። ኤቨርተንም በበርንመዝ 2-1 ተሸንፏል። ወደ ቻናላችን ተከታዮች ከነዚህ ጨዋታ መልስ ታዲያ ምን አይነት ጉዳዮች፣ ሀሳብ፣ አስተያየቶች ተነሱ የሚሉትን ወደ እናንተ እናደርሳለን። መርሃ ግብሩ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። በተጨማሪም በዛሬው ዕለት የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን የምንቀኝ ይሆናል። ይኸውም ማንቸስተር ሲቲ ከአርሰናል ያለውን የነጥብ ልዩነት ወደ 3 ለማጥበብ ከፉላም ጋር የሚያደርገውን ጨዋታና በተጨማሪም ደግሞ በተመሳሳይ በውድድር ዓመቱ አንድም ጨዋታ ያልተሸነፈው ብቸኛው ክለብ ሰንደርላንድ ዛሬ ለመርሲሳይዱ ክለብ ሊቨርፑል ፈተና የሚሆንበትን ጉዳይ እናነሳለን። በሜዳው ያልተሸነፈው ሰንደርላንድ እንግዲህ በውጤት ቀውስ ውስጥ ከሚገኘው ሊቨርፑል ጋር የሚጋጠመውን ጨዋታም በአጭሩ ለማየት እንሞክራለን። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አጋርነታችሁ እንድታሳዩ እንጠይቃለን። በለንደን ስታዲየም ማንቸስተር ዩናይትድ በጭማሪ ሰዓት ባስቆጠራት ግብ ነጥብ ተጋርቶ መውጣቱ ለዌስትሃም የተለየ ትርጉም ያላቸውን አስተያየት አስከትሏል። የስፖርት ተንታኞች በውጤቱ ላይ ያላቸው ምልከታ እንዲህ አቅርበውታል። የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ ኤለን ዋይት ውጤቱ ለዌስትሃም እጅግ ልብ ሰባሪ መሆኑን ገልጻለች። ይህ ውጤት ለዌስትሃም እጅግ አሳዛኝ ነው ብዬ አስባለሁ። አዎ ማንቸስተር ዩናይትድ በጥሩ ብቃት ላይ ይገኛል፣ ነገር ግን 3ቱን ነጥብ ማግኘት ለመዶሻዎቹ ዌስትሃሞች ትልቅ ስኬት ይሆን ነበር ብላለች። ዛሬ ምሽት ያገኙት 1 ነጥብ በሊጉ ለመቆየት ለሚያደርጉት ትልቅ ትግል በቂ ስለመሆኑ እርግጠኛ አይደለሁም ስትል ነው ስጋቷን የገለጸችው። በአንጻሩ የቀድሞ የአርሰናል ተከላካይ ማት ሀፕሰን ውጤቱን በአዎንታዊ ጎኑ ተመልክቶታል። ዛሬ ምሽት ለዌስትሃም ሌላ ትልቅ እርምጃ ነው። እውነት ነው 3 ነጥብ ማግኘት ይችሉ ነበር፣ ነገር ግን ይህ ቡድን የራሱ የሆነ የጨዋታ ምት፣ ሪትም እና በራስ መተማመን እያዳበረ ነው። ዌስትሃም አሁንም በሊጉ ለመቆየት በሚያደርገው ትግል ውስጥ በቁርጠኝነት መኖሩን አሳይቷል ሲል ሀሳቡን ገልጿል። በሌላ በኩል የቀድሞ የማንቸስተር ዩናይትድ አማካኝ ፖል ስኮልስ በቲኤንቲ ስፖርት በሰጠው ትንታኔ ዌስትሃሞች እስከ 92ኛው ደቂቃ ድረስ ፍጹም የነበረ እንቅስቃሴ ቢያሳዩም ዩናይትዶች ግን እስከ መጨረሻው ሰከንድ ድረስ ተስፋ ለመቁረጣቸውን አድንቋል። ስኮልስ ሲቀጥልም ዌስትሃሞች ለ90 ወይም ለ92 ደቂቃዎች በፍጹም ነበሩ፣ ማንቸስተር ዩናይትድ ግን እስከ መጨረሻው እስትንፋስ ድረስ ጥረቱን ቀጥሏል ሲል ነው የተናገረው። ይህ ደግሞ ቡድኑ በማይክል ካሪክ ስር ያዳበረውን አዲስ ማንነት እና ዩናይትድ ግብ ለማግኘት የሚመጥን እንቅስቃሴ አላደረገም ብዬ አስባለሁ፣ ነገር ግን ግብ የተቆጠረችበት አጨራረስ እጅግ ድንቅ ነው፣ የፈርጊ ታይምን የሚያስታውስ ነው ሲል ነው እንግዲህ አስተያየቱን የሰጠው የቀድሞ ከማይክል ካሪክ ጋር የተጫወተው ፖል ስኮልስ በአሁኑ ወቅት ቲኤንቲ ስፖርት በትንተኝነት በሰጠው አስተያየት ማለት ነው። በሌላ በኩል የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክም ከጨዋታው መጠናቀቅ በኋላ አስተያየቱን ሰንዝሯል። በብቃታችን ደስተኛ ባልሆንም ነጥብ የምናገኝበትን መንገድ ግን አግኝተናል ሲል ነው ከጨዋታው በኋላ የተናገረው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው በለንደን ስታዲየም ባሳየው እንቅስቃሴ መጠነኛ ቅሬታ ቢሰማውም
ተስፋ ባለመቁረጥ 1 ነጥብ ይዞ መውጣቱን አድንቋል። አሰልጣኙ ከጨዋታው በኋላ ለቲኤንቲ ስፖርት ማብራሪያ ሰጥቷል። ካሪክ ቡድኑ የሚጠበቅበትን ያህል እንዳልነበር ገልጿል። ደህና ነበርን፣ ነገር ግን በብቃታችን ደስተኛ አይደለሁም። በተለይ የሚፈለገው አይነት ሻርፕነስ አልነበረንም ወይም መሳል የለንም አልታየም ብሏል። ሆኖም እንዲህ ባሉ አስቸጋሪ ጊዜያት ጎል የምታገኝበትን መንገድ ፈልገህ ወደ ቀጣዩ መጓዝ አስፈላጊ ነው ብሏል። በጭማሪ ሰዓት ግብ አስቆጣሪ ቡድኑን ከሽንፈት ስላዳነው ቤንጃሚን ሼሽኮም ሲናገር ድንቅ አጨራረስ ነበር። በድጋሚ አስፈላጊ ግብ አስቆጥረዋል። ለእሱ በጣም ደስ ብሎኛል። ይህ ለእኛም ለእሱም ትልቅ እርምጃ ነው ሲል አጥቂውን አወድሷል። ማይክል ካሪክ የእግር ኳስ ሕይወቱን በጀመረበት ዌስትሃም ላይ ያለውን ስሜት አልሸሸገም። ዌስትሃሞች በሊጉ እንዲቆዩ በእጅጉ እመኛለሁ። ይህ ክለብ በሕይወቴ ውስጥ ትልቅ ቦታ አለው። እዚህ ብዙ ግሩም ትዝታዎች አሉኝ። ስለዚህ ተስፋ አደርጋለሁ በሊጉ ይቆያል ሲል መልካም ምኞቱን ነው ጨምሮ የገለጸው። በተጨማሪም እንግዲህ በሰጠው መግለጫ ውጤቱን በአዎንታዊ መልክ እንደሚቀበለው ማይክል ካሪክ ገልጿል። አሰልጣኝ ካሪክ በሰጠው ማብራሪያ ስለ ጨዋታው ፈታኝነት ተናግሯል። ጨዋታው ከባድ እንደሚሆን ጠብቀን ነበር። በማጥቃት ረገድም ሆነ በቅልጥፍና ረገድ በጥሩ ብቃታችን ላይ አልነበርንም። እንዲህ አይነት ሁኔታዎች ሲያጋጥሙ ምሽቱን የሰጠህን እድል ተጠቅመህ ማለፍ ይኖርብሃል ብሏል። ስለ ተጫዋቾቹ ጽናት ሲናገርም ተጫዋቾቼ ተስፋ ሳይቆርጡ ተመልሰው ነጥብ ማግኘታቸው የሚደነቅ ነው። ሁልጊዜ ማሸነፍ አይቻልም፣ ነገር ግን ከዚህ ስታዲየም ያለምንም ነጥብ በሽንፈት መውጣት አንፈልግም ነበር ሲል ተደምጧል። ካሪክ ቤንጃሚን ሼሽኮን አወድሷል። በሌላ በኩል ሴስኮ እንዲህ አይነት ግብ ማስቆጠሩ አያስደንቀኝም፣ እሱ በሳጥን ውስጥ በጣም አደገኛ ተጫዋች ነው ብሏል። ላለፉት 2 ጨዋታዎች ያስቆጠራቸውን ግቦች እጅግ አስፈላጊ ነበሩ። አንዱ ለድል ሲበቃ የዛሬው ደግሞ ነጥብ አስገኝቶልናል ብሏል። በተጨማሪም ስለ መድሻዎቹ ተከላካይ ክፍልን መስክሯል። ዌስትሃም እውቅና መስጠት አለብን። ክፍተቶችን በመዝጋት ረገድ በጣም ጎበዞች ነበሩ። እኛ ደግሞ ያንን ሰብረው የመግባት ጥረት ይጎድለን ነበር። በተጫዋቾች ላይ ብዙም አልጨክንባቸውም። ከዛሬው ጨዋታ ተምረን በበለጠ ጥንካሬ እንመለሳለን ሲል ነው እንግዲህ ማይክል ካሪክ ከጨዋታው መጠናቀቅ በኋላ አስተያየቱን የሰጠው። ውድ የቻናላችን ተከታዮች በድጋሚ አብሮነታችሁ አይለየን እያልን አሁን ያላችሁበትን የድህረ ጨዋታ ትንታኔ እያደረስናችሁ እንገኛለን። በተለይም የአሁኑ ዳሰሳችን ከጨዋታው በኋላ በተለይም የማንቸስተር ዩናይትድ እና የዌስትሃም ጨዋታ አቻ የተለያዩበትን የለንደን ስታዲየም ጨዋታ በተመለከተ ማይክል ካሪክ፣ ፖል ስኮልስ እና ሌሎችም እግር ኳስ ተንታኝ የቀድሞ ተጫዋቾች የሰጡትን አስተያየት ወደ እናንተ አድርሰናል። በቀጣይ እንግዲህ ማንቸስተር ዩናይትድ በሚቀጥለው ሳምንት በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሰኞ ዕለት ከኤቨርተን ጋር የሚያደርገው ጨዋታም ይጠበቃል። በመርሲሳይድ የሚደረግ ጨዋታ ነው። በዚህ ጨዋታ ላይ ማንቸስተር ዩናይትድ ምን አይነት እርማት ወስዶ ይመጣል የሚለው ተጠባቂ ነው። ቀጥሎ ደግሞ በዛሬው ዕለት የሚደረጉትን 2 ጨዋታዎች እናስቃኛቸዋለን። ወደ ማንቸስተር ሲቲ እና ሊቨርፑል ጨዋታዎች እናመራለን። መርሃ ግብሩ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁን አትለዩ። በእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ዛሬ 5 ጨዋታዎች ይጠበቃሉ። ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ፉልሃምን በኢታድ ስታዲየም ያስተናግዳል። ባሳለፍነው እሁድ በአንፊልድ ሊቨርፑልን በማሸነፍ ወሳኝ 3 ነጥብ ያሳካው ማንቸስተር ሲቲ የዛሬውንም ጨዋታ ያሸንፋል ተብሎ ይገመታል። ማንቸስተር ሲቲ ፉልሃም ላይ ያለው የበላይነት ከፍ ያለ ነው። በሊጉ ፉልሃምን የገጠመበት 16 ተከታታይ የመጨረሻ ጨዋታ በድል ተወጥቷል። የፔፕ ጋርዲዮላ ቡድን በዛሬው ጨዋታ ድል ከቀናው ነገ ብሬንትፎርድን ከሚገጥመው አርሰናል ያለው ልዩነት ወደ 3 ነጥብ ያጠባል። ጨዋታው ምሽት 4:30 ላይ መከናወን ይጀምራል። በሌላ ጨዋታ ሊቨርፑል ወደ ስታዲየም ኦፍ ላይት አቅንቶ ሰንደርላንድን ይገጥማል። ከመጨረሻዎቹ 7 የፕሪሚየር ሊግ ጨዋታዎች አንድ ብቻ ያሸነፈው ሊቨርፑል ከሰንደርላንድ ከባድ ፈተና ይጠብቀዋል። ከቻምፒየንሺፕ ያደረገው ሰንደርላንድ በበኩሉ በሜዳው ምንም ሽንፈት ያልገጠመው የሊጉ ብቸኛ ክለብ ነው። ሁለቱ ክለቦች በአንፊልድ ባደረጉት የመጀመሪያው ዙር ጨዋታ 1-1 መለያየታቸው ይታወሳል። ትናንት ምሽት ማንቸስተር ዩናይትድ እና ቼልሲ ነጥብ መጣላቸውን ተከትሎ ሊቨርፑል ልዩነቱን ለማጥበብ ዛሬ ምሽት ማሸነፍ ይጠበቅበታል። ጨዋታው ምሽት 5:15 ላይ ይጀምራል። አስቶን ቪላ ከብራይተን፣ ክሪስታል ፓላስ ከበርንሌይ እንዲሁም ኖቲንጋም ፎረስት ከወልቭስ የሚያደርጓቸው ጨዋታዎች ዛሬ የመርሃ ግብሩ አካል ናቸው። 3ቱም ጨዋታዎች በተመሳሳይ ምሽት 4:30 ይጀምራሉ። ውድ የዋን ስፖርት ተከታዮች ወደ እናንተ የደረስንበት የድህረ ጨዋታ የአስተያየት ዳሰሳችን ይህን ይመስላል። የማንቸስተር ሲቲ እና የሰንደርላንድ ከሊቨርፑል የሚያደርጉትም እንዲሁም ማንቸስተር ሲቲ ከፉልሃም የሚያደርጉን ጨዋታም ድህረ ጨዋታ እንዲሁም ቅድመ ጨዋታ ዳሰሳችን በምሽት መርሃ ግብር ወደ እናንተ የምንደርስበት ይሆናል። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁ ዘውትር አትንፈጉን። በፌስቡክ፣ ዩቲዩብ እና ቲክቶክ ላይ ዋን ስፖርት ብትሉ ታገኙናላችሁ። ሰላም።